magic. It's a kind of magic. A kind of magic. A kind of magic. Magic. It's a kind of magic. A kind of magic. A kind of magic. ከሌሊቱ 9 ሰዓት ነው። የመጀመሪያ ነው። ታዲያ በጥያቄ ያጣድፉታል። ትልቅ ውጤት አለ። ይህንን ለህዝብ ጆሮ ለማድረስ ነው። ምንድነው ውጤቱ? ጥያቄያቸው አልተቋረጠም። ሁሉንም በሬዲዮ ተሰሙታላችሁ። ስለኛል ስላልታሰበ እሱም አላሰበም መሰለኝ። እውነትም አልመሰለኝ ይል ነበርና በኋላ በጨለማ ወጥቶ እንደዘገበና ያንን ዘገባ እንዳስተላልፍ ብሎ ሰው መሰየመልኝና አስታውሳለሁ። በተለይዶ ብጠበቅ ኖሮ እዛ ሩጫ እየታየ እዛ ይጠብቁ ነበር። ስቱዲዮ አይወጡም ነበር። በጨለማ መጥቶ ያንን ውድድር ዘገበ ማለት ነው። ረጅም ርቀት ለኢትዮጵያና ለኬንያ አትሌቶች እጁን ሳይሰጥ በፊት በአውሮፓ ከተለያዩ ሀገራት የሚነሱ አትሌቶች እየተፈራረቁ የኦሎምፒክን ድል አጣጥመዋል። እንደውም የሴቶች ውድድር ውጤቱ ቀድሞ የታወቀ እስኪመስል ድረስ የአፍሪካ አትሌቶች እንዳሯሯጭ ይቆጠሩ ነበር። በተለይ ሶኒያ ሱሊቫን፣ ፓውላ ራድክሊፍ አሸናፊ እንዲሆኑ ማንም አልተጠራጠረም። የተዘጋጁትን አትሌቶች ሲያስተዋውቁ ስለ እያንዳንዱ አትሌት ጋዜጠኞች ይተነትናሉ። ስለ ኢትዮጵያዊቷ ደራርቱ ቱሉ ብዙም ማስተያየት ሊሰጡ አልቻሉም። በኦሎምፒክ የመጀመሪያው ተሳትፎ ነበር። በቂ መረጃ የላቸውም። እሷ ግን ሁሉን ነገር በፈገግታ ነበር የመለሰችው። Derartu Tulu of Ethiopia, Harumi Hiroyama of Japan, Ludmila Viktosheva of Russia. ከአዲስ አበባ 125 ኪሎ ሜትር ርቀት ላይ የምትገኘው አሰላ ከተማ ነች። አሰላ የደረሰ ሰው ደግሞ ቢፈልግም ባይፈልግም ህሊናው አንድ ቦታ እንዲመለከት ያስገድደዋል። ከአሰላ 30 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ከተማ፣ ነገር ግን በዓለም አደባባይ ስሟ በተደጋጋሚ የሚነሳ የአትሌቶች ፋብሪካ የሆነችውን በቆጂን፣ አየሯ፣ ምግቧ፣ ተፈጥሯዊ አቀማመጧ፣ በቃ ስንቱን ልንገራችሁ። ለአትሌቶች ተብላ የተፈጠረች ከተማ ነች። ፍልቅልቋ አትሌት ደራርቱ ቱሉም ብትሆን ስለ በቆጂ ተናግራ አትጠግብም። ያው አንድ አካባቢ ሆኖ የኢትዮጵያ አትሌቶችን ፋብሪካ ነች፣ ማመንጫም ነች እና ያው በቆጂ አንድ ነች። አየሯም እንግዲህ ራሱን የቻለ በጣም ደስ የሚል ምግቡም እንግዲህ እንደምታወቀው በቆጂ አካባቢ ገብስ ነው ብዙ ጊዜ የሚበቅለው። ሌሎችም ይበቅላሉ። በእርግጥ ደግሞ ምግባችን እንግዲህ እንደምታወቀው እኛ ሀገር እኔ ሀገር ቤት እስካለው ድረስ እንጀራውም፣ ዳቦውም፣ ጠላውም፣ ቅንጨውም፣ ጮኮውም ሁሉ ነገሩ ገብስ ነውና ምናልባት ያ እኔ ከአየራው ጋር ተደምሮ ካለው የቦታ አቀማመጥም ተደምሮ ጥሩ አስተዋጽኦ ያለው ይመስለኛል። ምክንያቱም እዚህ አካባቢ የምናየው አትሌቶች የሀገር ቤት አትሌቶች ናቸው። ሀገር ቤት ደግሞ ስንል እንግዲህ ትምህርትም ለመማር ገበያም ለመሄድ አንዳንድ ቦታ ያው በእግር ነው የምንጠቀመውና ያንን ደግሞ ስትጠቀም ውጣ ውረድ የበዛበት ቦታ ነው የምትሄደውና ውጣ ውረድ ማለት የዳገትና ቁልቁለት ማለት ነው። እሱ እንግዲህ ራሱን የቻለ ልምምድ ነው ማለት ነውና እሱ ትልቅ አስተዋጽኦ የሚያደርግ ይመስለኛል። እንግዲህ የገጠር ትምህርት ቤቶች እንደ ዛሬው ሳይሆኑ ከረጅም ርቀት እየተመላለሱ የሚማሩ በርካቶች ናቸው። ደራርቱን ብትሆን በእግር ካልሆነ በፈረስ እየተመላለሰች ትምህርቷን ተከታትላለች። በተለይ በእግሯ ከሆነ በጣም እየፈጠነች ስለምትሮጥ በሰፈር ሆነ በትምህርት ቤት ጓደኞቿ ሌቲ ወይም ጥንቸሏ በሚል ቅጽል ስሟ ትታወቅ ነበር። መጀመሪያ የተወለድኩበት ቦታ ብዙ አይደለም፣ ብዙ ትንሽ ነው። ምናልባትም አላውቅም በኪሎ ሜትር በትክክል ባላውቀው በጣም ትንሽ ነው። ግን ከዛ በኋላ ወደ ሰፈራ በሚባል ቦታ ስንገባ ራቃን ትንሽ ከከተማ ራቃንና እሱንም በትክክል አላውቅም፣ ግን እሱም ሩቅ ነው። ያንን እንግዲህ እንትን ስንመላለስ እኔ በአጋጣሚ ሆኖ እኔ በግሌ ያው ውሃም ስቀዳ የትም ሲሄድ በፈረስ ካልተካለድኩ በስተቀር በእግሬ ሲሄድ የትም ሲሄድ ሩጬ ነው የምመለሰው። በአጋጣሚ ሩጫ ወደ ለምን እንደሆነ አላውቅም። እና ስሜ እንደውም ምንድን ነበረች ጥንቸል ነበር የሚባለው፣ ሌቲ ይባላል በኦሮምኛ። ጓደኞቼ እንደዛ ብሎ ነው የሚጠሩኝና አላውቅም እንግዲህ ሩጫን ወዳለሁ ከድሮ ጀምሬ ለስፖርት ሳይሆን እንዲሁ በተፈጥሮ። የደራርቱ በእግር መመላለስ ከአትሌትነት ይልቅ ጠቀሜታው በአትሌቲክስ ህይወቷ ለነበራት የአካል ብቃት መሰረት ሆኗታል። ወደ አትሌቲክስ ወሰደኝ እሱ ሳይሆን ወደ ጥንካሬ ወሰደኝ ነው እሱ። ወደ አትሌቲክሱ ያው በአጋጣሚ ከትምህርት ቤት ነው የገባሁት፣ ግን ወደ አትሌቲክሱ ሳይሆን ወደ ጥንካሬ ያመጣኝ እሱ ነው። እኔም ብቻ ሳልሆን ደግሞ የሀገር ቤት ኑሮ ዛሬም ቢሆን ያው ነው። ምክንያቱም ምንም የተደላደለ ነገር ስላለ የትም ለመድረስ ከየትም ለመመለስ የትም ለመሄድ በእግር ስለምትጠቀም እኔ ብቻ ሳልሆን ሁሉም እናቶቻችን አባቶቻችን ሁሉም ልጆች ሰዎች ትልቅ ጥንካሬ ያላቸው ዛሬም ቢሆን ትላልቅ ሰዎች
ያንን ጥንካሬ ይዘው ነው ያሉት። በበቆጂ ባሉ 3 ትምህርት ቤቶች መካከል ስፖርታዊ ውድድር በየዓመቱ ይካሄዳል። ደራርቱ ቱሉ የምትማርበት ትግል ፍሬ ትምህርት ቤት አሸናፊ ለመሆን ተወዳዳሪዎቹን ለይቷል። የ6ኛ ክፍል ተማሪዋ ጥንቸሏ ደራርቱ ከተመረጡት ተማሪዎች ውስጥ አንዷ ነች። የመረጣት ደግሞ የስፖርት መምህሯ የነበረው ስንታየው ነው። አሁንም ያለ እና ማንም የስፖርት የሚያውቀው ቲቸር ስንታየው የምንለው የስፖርት አስተማሪያችን ነበረ እና ያው ዞሮ እንደምታውቀው የስፖርት ፕሬድ አለ። የስፖርት ፕሬድ ለስፖርት ትወጣለህ፣ ከክላስ ትወጣለህ ውጪ። ስለዚህ ወይ ትጫወታለህ ወይ ትሮጣለህ፣ ማመር የሚያዝን ታረጋለህ። እኔ ግን ለመጀመሪያ ቀን ከጓደኞቼ ጋራ ሁለት ሆነን ስንሮጥ አሸነፍኩኝ። ከዛ መጨረሻ ደግሞ አንድ ወንድ ሲቀር ብቻውን ላለመሮጥ እኔ ከሱ ጋር አስሮጥኝ እሱንም አሸነፍኩ። በዚህ ሆነ ወደ ሩጫ ተቀላቀልኩ። ትምህርት ቤቴ ትግል ፍሬ የምትባል ትምህርት ቤት ወክዬ 3 ትምህርት ቤት አለኛ ጋር በቆጂ አንደኛና መለስተኛ ሁለተኛ ደረጃና በቆጂ ሃይስኩልና ትግል ፍሬ አለ። 3ቱ ሲወዳደር እኔ ለትምህርት ቤቴ አንደኛ ወጣሁ ማለት ነው። በወቅቱ የ6ኛ ክፍል ተማሪ ነበርኩ። ቲቸር ስንታየው የሚባል አስተማሪ መምህሬ ነበር፣ የስፖርት መምህሬ እሱ ነው ማለት ነው። እና እንደዚህ ብትሮጪ ጥሩ ውጤት ታመጫለሽ ያለኝ እሱ ነው። ከወንድ ተማሪ ጋር ተወዳድረን አሸነፍኩት። ያን ጊዜ የተማሪው ስሜት ምን ይመስል ነበር? አይ ምልህ ያው ይስቁ የለ ልጆች በአሁን ሴት ምልህ እንግዲህ የሴት ተጽዕኖ ባልበልህ እንዴት ሴት ልጅ ያው ታሸንፋለች ምን ልጁ ላይ ተሳቀበት። እኔ ግን ምን መሰለኝ ምክንያቱም ሁሉ ጊዜ የማይታይ ቦታ ሆኖ ነው እንጂ እኔ ፈረስም ስጋልብ ወንዶችን አሸንፋለሁ፣ ሩጫም ስሮጥ ወንዶችን አሸንፋለሁ። ያ ስላለ እኔ ምን መሰለኝ ልጁ ግን ያው አሁን ረሳሁት። ልጁ አፈረ። ያው ሁሉ ጊዜ ደራርቱ ሴት ያሸነፈች በሴት ተሸነፈ ይባል ነበረ እና ለኔ ምን መሰለኝ ተናልኩ ማለት መቼም ሴት ልጅ እድሜዋ ከፍ ሲል በተለይ ለጋብቻ ጥያቄ ማቅረብ የተለመደ ነው። በሽምግልና ወይ በጠለፋ ጋብቻ ይፈጸም ነበር። ደራርቱ ቱሉ ከነዚህ ሁሉ ጥያቄዎች እንዴት አመለጠች? እኔ ምናልባት በጠልፍ ነው እንጂ መጠልፈኝ ሰው የለም በዛን ጊዜ። ምክንያቱም በጣም ተደባዳቢ ነበርኩ እንደነገርኩ ደብድቤ በቃ አመልጣቸዋለሁ ወንዶችንም ሴቶችንም። ስለዚህ በቡድንም ሆኖ ቢመጡ ደባዳብ ነበረ እና ምናልባት አስታውሳለሁ አንድ ሰው እንደውም ባለቤት ያለው ልጅ እንደውም መደብደቤን አስታውሳለሁ አንድ ጊዜና ምስት ያለው ሰው ደበደበች ባነገር አለና በወቅቱ ያኔ ሩጫ ሲጀምር የ15 ዓመቴ ነበረ። ስለዚህ ሁሉም ያከብሩኝ ነበር ሁሉም ሰዎች በከተማ አይደለም ከተማ ያው እንፈራለን እኛ የገጠር ልጆች ስለሆነም ትምህርት እንዳለን እንገባለን። አገር ቤት ግን እኔ በቃ እንትን የቡድን መሪ ነኝ እኔ ማለት እችላለሁ። ስለዚህ ወደ ጠለፋው አልደረስኩም። የደራርቱ ቱሉ በትግል ፍሬ ትምህርት ቤት የተጀመረው አሸናፊነት አውራጃ ደርሷል። ክለቦች ደግሞ አትሌቶችን መልምለው ለመውሰድ ፍላጎት አላቸው። አርሲ አየር ማረፊያ ሜዳ ደግሞ የውድድሩ ቦታ ነው። የማራቢያ ቤት አሰልጣኝ የነበሩት 100 አለቃ ተገኝ በዛብህ እዛው ተገኝተዋል። ማረሚያ ለመግባት ደግሞ የተቀመጠ ክብደትና ቁመት ልክ አለው። እኔ ደግሞ አላሟላም። ደራርቱ ትናገራለች። ከትግል ፍሬን ወክዬ ተወዳደርኩ፣ አንደኛ ወጣው። ከዛ ደግሞ ከትምህርት ቤትም ሳሸንፍ ወረዳህን ደግሞ ወክዬ ሳሸንፍ ሌሙና ብልብል ወረዳ፣ ከዛ ደግሞ ጭላሎ አውራጃ ወክዬ አሸነፍ። አሁንም ደግሞ የአርሲ ወክዬ በ80 ዓመተ ምህረት መጣሁ። ጃን ሜዳ 5 ኪሎ ሜትር 3ኛ ወጣሁ እና ይሄ በጥር ነበረ። በመጋቢት ደግሞ ማረሚያ ቤቶች እና ብቻ ማረሚያ ቤቶች ሳይሆን ሁሉም ክለብ መጣ። አዲስ አሰላ ላይ አየር ማረፊያ የሚባል ሜዳ አለ። እዛ ላይ ውድድር ተደረገ። እዛ ውድድር ላይ 3ኛ ወጣው። በዚሁ የማረሚያ ቤቶች ስፖርት ክለብ ይዞኝ ተመለሰ ማለት ነው። በወቅቱ 100 አለቃ ተገኝ በዛብህ የሚባሉ ዶሮ 400 ሜትር ለኢትዮጵያ ውጤት ያስገኙ ሰው ነበረ እና የማረሚያ ቤት አሰልጣኝ ነበሩ። ስለዚህ ምንድነው ያሉት እኔ ጃለሜዳ ስሮጥ አበራ ያና የሚባሉት የማረሚያ ቤቶች አስተዳዳሪ ነበሩት። የስፖርት ጥሩ ደጋፊና አስተዳዳሪ ነበሩ። እሷም እንደ ጓደኞቿ እንደነ ፋጡማ ሮባ እንደነ ጌጥነሽ ወርጌ ትምጣ አሉ። ስመጣ ወታደር ቤት ስትቀጠር ኪሎ መመዘን አለበት፣ ኪሎ መምላት አለበት፣ እድሜ መምላት አለበት፣ ቁመት መምላት አለበት። እናም ያንን ነገር ስላላሟላ ትመለስ ተባለ። ኮሎኔል አበራ ያና ይወቁ እሳቸው ትምጣ ስላሉ ይወቁ ያ ፎርማሊቲው እንዳላሟላች ተባለ። ስነገራቸው እኔ ለወታደር መቼ አምጧት አልኩኝ እንደ ጓደኞቿ።
ትሩጥ ነው ያልኩት ተቀጠር ተባለ። በዚሁ ወደ ማረሚያ ቤት ስፖርት ክለብ ወጣ ማለት ነው። ለኔ ብቻ ሳይሆን የስፖርቱ በሙሉ ባለውለታቸው በራያና በነገራችን ላይ በጣም ትልቅ ሰው በጣም ለስፖርት ትልቅ ቦታ ያላቸው ሰው ነበሩና ማረሚያ ቤት ካምፕ ነበር። እዛ አሁን እስር ቤት ቃሊቲ ያለው ማረሚያ ቤት እዛ ነበር ከእስረኞች ጋር የምንኖረው እና በበዓል ጊዜ እንደዚህ ወይ በእሁድ ቅዳሜ ሰንበት ጊዜ የሰንበት ቀን ምናምን እንደዚህ መተያዩ ነበርና ምግብ ቤት ውስጥ ድረስ ገብቶ ነው ልጆች የምንበሉ መንጠጡ ለበዓልስ እንዳይከፋቸው ምንድነው የተደረገላቸው ሁሉ የቡ ሚንስ ቤት ነው የምንለው ያ የምንመገብበት ቦታ እዛ ድረስ ገብቶ ቼክ የሚያደርጉ ናቸውና ልምምዳችንን ውድድራችንን በጣም የሚከታተሉና በጣም ድጋፍ የሚያደርጉ ሰው ነበሩና ለኔ ብቻ ሳይሆን ለሁሉም ባለውለታ ነበሩ እሳቸው ማለት ነው። በስፖርት ነው ከመጣች በኋላ ትንሽ ሀገሩ ተለወጠባት ከበዳት እና ኮሪያ በራያና ያይና ይችን ምንም ማታደርግ ልጅ እንዴት መርጣችሁ ታመጣላችሁ በሉ አባሩ ይላል። በኋላ ልጅ ነች ከልኋ የተነሳ ታለቅሳለች። በኋላ ነው የሰማሁኝ ኮሎኔል እቺ ልጅ የለህም አንድ ቀን ታሪክ ታይ ይሆናል ተዋት እና ትቆያለህ እና በዛው ቀን የማረሚያ ቤት ስፖርት ክለብ ባልደረባ የሆነችው ደራርቱ ቱሉ በማዕረግ እስከ ኮሎኔል ደርሳለች። እንዴት ሲጠሩሽ ደስ ይልሻል? ማዕረጉንስ ተጠቅመሽበት ታውቂያለሽ? ማረሚያ ቤት ስቀጠር የመጀመሪያ ደሞዝ 72 ብር ነበር ትላለች። ደራርቱ ስባል ነው ያው ምልህ እኔ ምንም ብዙ እንትን አይደለም። ያው ደራርቱንም ብዙ አላቅም እኔ ሰው ወይ ደሩ ይለኛል ወይ ደሬ ይለኛል። ደራርቱንም ብዙ አላቅም። ያው ሰው ሻለቃ ይላል ኮሎኔል ይላል ደራርቱ ይላል እንደተመቸው ነው የምጠራኝና በዚህ ስም ለምን ተጠራው ብዬ እኔ አስቤበት አላቅምና ባጭሩ ግን ደሩና ደሬ ስባል ያው ደስ ይለኛል። 72 ብር እና ምናልባት 66 ብር የሚደርሰኝ ይመስለኛል ሲጀምረው አሁን ወደ 5000 እንደዚህ ምናምን ብር ደርሰኛል። እነ ደራርቱ በሚወዳደሩበት ዘመን የሀገር ውስጥ ውድድሮች አልወዳደርም ማለት አይቻልም። ቁጥራቸው የማይታወቁ ብዙ ውድድሮች ላይ ተሳትፋለች። እኛ በወቅቱ በስንሮጥ በውድድር እናመካኝም ውጪ ውድድር አለኝ ምናምን እንደዚህ ምናምን ብሎ እናመካኝም። እንደምታወቀው ድሮ ብዙ ውድድር አልነበረም። ያለ ውድድር የጃን ሜዳ የአዲስ አበባ ጃን ሜዳ ውድድር አለ፣ የክለብ የፌዴሬሽኑ አለ፣ እንደዚሁም ደግሞ ኢትዮጵያ ክለብ ሻምፒዮናና ኢትዮጵያ ሻምፒዮና አለ። ጤነኛ ከሆን ውድድር ላይ ከሆን ስልት ልምምድ ላይ ከሆን እረፍት ካልሆነ በስተቀር ክለባችን ወክለን ማናችን እንሮጥ ነበረ። ስለሆነም ሁሉንም ውድድር እንደነገርኩ ታመን ካልተቀመጥን በስተቀር ልምምድ ካላቆምን በስተቀር ክለባችን ወክለን እንሮጥ ነበርና እንደነገርኩ ምናልባት 4 5 6 ውድድር ነው ያለው። ያን ውድድር ሁሌ እንድትሳተፋለን ለክለባችን ማለት ነው። ስለሆነ ምን አክል እንደተወዳደርኩ አላውቅም። በሀገር ውስጥ ውድድር የነበራት ብቃት የተለየ ነበር። ማረሚያ ቤት በወቅቱ ለስፖርተኞች ያደርግ የነበረው እንክብካቤ እነ ደራርቱን ውጤታማ አድርጓቸዋል። የጃን ሜዳ ሀገር አቋራጭና የኢትዮጵያ አትሌቲክስ ሻምፒዮና ዋነኛ የሀገር ውስጥ ውድድሮች ነበሩ። ብሔራዊ ቡድን ለመመረጥ እንደ አንድ መስፈርት ይቆጠራል። በ1980 እንደነገርኩ በሶስተኛ ወጣውን አርሲ ወክዬ ሶስተኛ ጃን ሜዳ ስለወጣ ውጪ ትወጣላችሁ ተብለን ነበረ እና ሳንወጣ መጋቢት ላይ እነሱ ቅድም እንደነገርኩ ወደ አሰላ መጡ። ከዛ ሲመለሱ ግን ወንዶች ብቻ ሄዱ። ለምን ሲባል ለሴቶች ባጀት ስላሌለ ወንዶች ብቻ ይሄዳሉ ተብሎ ተከደ። እኔ በዛው መጋቢት ወደ ማረሚያ ቤት ገባው። ከዛ 1981 በዛ በ80 ውጤት ለብሔራዊ ቡድን ተመረጥኩና ወደ ብሔራዊ ቡድን ተቀላቀልኩ። 1981 የ5 ኪሎ ሜትር ውድድር አድርጌ ወደ ስታቬንገር ኖሬ ብርኩ ማለት ነው። በዛን ጊዜ በወጣት ነበር እኔ ተወዳድሬ አንደኛ ወጣሁት ማረሚያ ቤቶች ወክዬ። ግን ደግሞ አሁንም ባጀት የለም የባጀት እጥረት አለ ተብሎ ትላልቅ ሴቶች ሲኒየሮች ናቸው ብቻ የሚሄዱት ሲባል እኔ እሷ ወደ ሲኒየርን ብትመጣ ጥሩ ውጤት ታመጣለች ተብሎ ወደ ሲኒየሮቹ መጣ። ወጣቶቹ ቀሩ። እኔ ወደ ሲኒየሮቹ ከወጣት ገብቼ ወደ ኖርዌይ ለመጀመሪያ ጊዜ በ1981 5 ኪሎ ሜትር ተወዳድሬ 23ኛ ወጣሁ ማለት ነው። የመጀመሪያው ኢንተርናሽናል ውድድር በባዕድ ሀገር ለደራርቱ ቱሉ በወቅቱም ያጋጠማትን ትናገራለች። እሷ የአውሮፕላንም አለ አውሮፕላን የመፍራት አለ፣ የምግብ እንደዚህ ያልበላይ ማለት አለ፣ የአየሩ ደግሞ የዝናቡ የጭቃው የበረዶ እንግዲህ እኛ ጋር ዘንብ ፍሬ አለው። እዛ ደግሞ ያው እንደ ጥጥ ነው እንትን የሚያደርገውና እሱ ብዙ ነገር ነው አዲስ የሚሆንብህ። ግን ውጤትም ከዛ የተሻለ የማመጣበት ጉዳይ ምንድነው?
ቁጥር ተወሰደልን። ቁጥር ተሰጠን። ማታ ሲሰጠን ያው እንግዲህ ኦሪንቴሽን ይሰጣል። አሰልጣኛችን ዶክተር ይልማ በርታ በዋና አሰልጣኝነት ይዘውን ሄዶ ነበር። ማታ እንግዲህ ምክር ሲሰጠን ልጆች እንግዲህ በርቱ፣ ይሄ ውጤት የሀገር ውጤት ነው፣ አንድ ላይ ነው ይሄ ውጤት፣ በአንድነት ውጤት ለማምጣት ሞክሩ አሉ። ገባን፣ ስንጀምር 5 ሴቶች ነበር። ከአምስታችንም ተነሳን። ስንነሳ እንግዲህ ትበታተናለህ። ስንበታተን እኔ ፊት ነበርኩ፣ ቆሜ መጥራት ጀመርኩ ልጆቹ 4 የቀሩትን ማለት ነው። ምክንያቱም እኔ መሰለኝ አንድ ላይ አምስታችንም አንድ ላይ መንገባ መሰለኝና ቆሜ መጥራት ጀመርኩ። ሉቺያ መጣች፣ አለፈች። አዳነች እርቄሎ መጣች፣ አለፈች። ሁለቱ ደግሞ ቀሩ፣ ጌጠነሽ ወርጌና ትዕግስት ምሩና ቀሩ። እነሱ ሳይሉም ከውጪ እነ ዱቤ ጅዶ ነበሩ፣ እነ ጽጌ ገብረመስ ሰልጣኝ እነ ዶክተርም ነበሩ። ይጮሁብኛል፣ ሂጂ ይሉኛል፣ ይሰልቡኛል። ሳያቸው ልጆቹ ቀርቷል ወደ ኋላ። እነዛ ደግሞ ሳይ ደግሞ ወደፊትም ሳይ አልፏል። እነዛም ሲቀሩብኝ እዚህም ደግሞ ሲሰልቡኝ እኔ ተመልሼ ደግሞ ሩጫ ጀመርኩና እነ ሉቺያ አልፎ ከኔ አልፎ 11ኛ ወጡ። አዳነችም 15ኛ ወጣች። እኔ 23ኛ ሆኜ መጣሁ። ልክ ገና መስመር ላይ እንደደረስኩ ሁሉም በቁጣ ተቀበለ። ምን አባሽ ሆነሽ ነው የምትቆም? በዚህ ወጥቶ በዚህ ገብቶ ምናምን ሲሉ ማታ ዶክተር ይልማ ውጤቱ አንድ ላይ ነው አላሉ ወይ? የሀገር ውጤት ነው ይሄ አንድ ላይ ነው አላሉ? ታዲያ ልጆቹ ቀሩ። ጠበኳቸው፣ አልኳቸው። ያው በሳቅ ያው ቁጣም ቀረልኝ። እስከዛሬ ድረስ ያው እንግዲህ የመጀመሪያው ውድድር ያው ተሻለ ውጤት ማምጣት ትችል ነበረ። እንቅፋት ሆኖባታል። ከባርሴሎና በኋላ ምናልባትም 1 4 3 2 ውድድሮችን አሸንፊያለሁ። ከዛ በኋላ ግን እግሬና መመኝ ጉልበቴ ላይ ከባድ ልምምድ አረግ ስለነበረ ምክንያቱም እንደነገርኩ ትልቅ ተስፋ ፈጠረብኝ የባርሴሎናው የአቀባበሬና መመኝ ከውድድር ምናልባት ለ2 ዓመት እንደዚህ ራኩ ማለት ነው። እና ከዛ በኋላ እንግዲህ ደግሞ ድኜ እንደገና ለአትላንታ ዝግጅት ማድረግ ጀመርኩ። አትላንታ እንግዲህ በተለየ ልምምድ ያረኩኝ ግን ምንም እንግዲህ ለግዛ አልፈቀደልኝም። 4ኛ ወጣው፣ ጓደኛዬ ጌጤ ዋሚ 3ኛ ወጣች። እንደገና ደግሞ ወርቅ ላጣንም በኢትዮጵያ ሴቶች ለመጀመሪያ ጊዜ ኢትዮጵያዊቷ ኢትዮጵያ ልጅ ፋጥማ ሮባ በማራቶን አሸነፈች ማለት ነው እዛ። እና ደምሴ ዳምጤ ያኔ ምን አለ ማነች ፋጥማ? የት ሆነች ፋጥማ? ደራርቱ ትሆናለች ሮጠች እንደ ማራቶን ብሎ ነበርና አትታወቅም ነበር። አሁን ልክ እንደኔው እሷ አልታሰበችም ነበርና ወርቅና ነሐስ በሴቶች እንደገና ደግሞ በወንዶች እንደዚሁ ወርቅና ነሐስ ይዘን መጣ ማለት ነው። አይሻለ አሴ እኔ እንግዲህ እንደነገርኩ ከ1981 ጀምሮ ክሮስ ካንትሪና እንደዚህ ሪሌ የሚባለው ውድድር የተወሰነ ውድድሮችን አድርጌ ነበር። ከዛ በፊት ግን ለባርሴሎና ውጤት ለማምጣት ኦል አፍሪካን ጌም ይሁን ግብጽ ላይ አፍሪካን ጌም ላይ እንትን አምጥተን ነበር፣ ኳሊፋይድ አድርገን ነበር ለእንትን ለሱ ላይ ለሚኒማ ማለት ነው። እና ዞሮ እኔ ጥሩ ልምምድ ነበር ያደረኩት። ሁላችንም ጥሩ ልምምድ ነበር ያደረግነው የተመረጠው። እዛም ሳሸንፍ ብዙዎቹ ሲደነቁ ብዙዎቹ ተስሉ ብዙም አልደነቀኝም እኔና ግን ደግሞ እዚህ መጥቼ የአዲስ አበባ ኤርፖርት ስንደርስ ቦሌ አውሮፕላን ማረፊያ ስንደርስ የሀገሬ ህዝቦች እንግዲህ በጣም ባልተለመደ ሁኔታ ሲቀበሉኝ ልዩነቱ ይሄን ያክል ነው እንደ ብዬ ያኔ የነበረ እንትን ያልኩትና ምክንያቱም ሌላ ጊዜ ውድድር ስናደርግ ክለባችን ይቀበልናል፣ ፌዴሬሽን ይቀበልናል፣ ቤተሰብ ይቀበልናል። ያሁኑ ግን የባርሴሎና የተለየ ነበርና እስከዛ ድረስ ግን እኔ እንደማንኛውም ውድድር ሮጥኩ፣ አሸነፍኩ። አሰልጣኞቼ መከሩኝ፣ የምትችይውን ነገር አድርጊ፣ ብዙም ከአቅምሽ በላይ እንዳትጂ፣ ከአቅምሽ በላይ ከሆነ በራስሽ ሂጂ፣ የምትችይ ከሆነ ግን ያሉት ፊት ያሉትን ይዘሽ ሂጂ ያሉት። ያ ውድድር ምናልባት የምታስታውስ ከሆነ የሌላ ማየር የደቡብ አፍሪካዋ ልክ 10 ዙር ሲቀር 15 ዙር ጨርሰን ሰው የለም ያን ነገር። ምክንያቱም በጣም ጠንካራ ልጆች አሜሪካዊቷ 3ኛ የወጣችዋ እንደገና ደግሞ የእንግሊዟ የሌላ ማየር ባናቃትም ጥሩ ጠንካራ ስለነበሩ እኔን ያሰበኝበት በተለይ ከውጪዎቹ ያሰበኝ ነገር ሰው የለምና ያው በእግዚአብሔር ፍቃድ ያው አሸነፍኩ። ቀጥታ አልነበረም እስከ ሲሪ ድረስ ይመስለኛል። እስከ ሲሪ ድረስ እንትን ነበረው ማጣሪያ ነበረው። 1990 በኢትዮጵያ አቆጣጠር የኦሎምፒክ ጀግናዋ ደራርቱ ቱሉ የልጅ እናት ለመሆን እየተንደረደረች ነበር። ነፍሰ ጡር በመሆኗ ከውድድር ራቀች። ትንሿ ጽዮን ወደዚህ ምድር ከተቀላቀለች በኋላ የድሮዋን ደራርቱ በአራስ ቤት ቆይቷ ኪሎ መጨመሯ ወደ ልምምድ ለመመለስ በቂ ጊዜ ያስፈልጋታል። የቤት ሕፃን ልጅን መንከባከብ እንደገና ለሲድኒ ኦሎምፒክ መዘጋጀት ፈተናው ከበድ ይል ነበር። ሲድኒ ኦሎምፒክ ላይ ተካፋይ ለመሆን
ሚኒመም ማሟላት ደግሞ ግዴታ። በኢትዮጵያ በ1990 ነበር የወለድኩት ጽዮንን ወልጄ ለሲድኒ ልክ በ2 ዓመት ከ1 ወር ነበር ያሸነፍኩት እና ምናልባትም ሲድኒ ላይ ሳሸንፍ እንግዲህ ቁጭቶም ነበረኝ። የአትላንታ በጣም ነበር የለፋውበት። ሌሎች ውድድሮች ኢቭን ገንዘብ የሚከፈለን ውድድሮች ይሄ አሁን ጎልደን ሊግ የሚባሉት ያኔ ማነው ዳይመንድ ሊግ የሚባሉት ጎልደን ሊግ ይባሉ ነበርና ግራንድ ፕሪ ምናምን ይባል ነበር። ያን ሁሉ ትቼ ነበር እኔ ይመስለኛል ከግንቦት 26 ጀምሮ ነበር ትዝ ይለኛልና ሌሎች ውድድሮች ትቼ ለአትላንታ ልምምድ ማድረግ የጀመርኩት ምናልባት ወደ ኦልሞስት ወደ 10 ሳምንት እንደዚህ ልምምድ አድርጌያለሁ ያኔና ያ ቁጭት ነበር። እግሬም አሞኝ ነበር። ሁለተኛ ደግሞ 10000 በጣም ወድ ነበር ፊልዱ። እኔ ወደ ማራቶን ሄድኩኝ። አሰልጣኝ የማከብረው አሰልጣኝ የሚወዳቸው ጋፕ ነበረ ነው ለምን ይሄ እዚህ ጋር ሮጠሽ አልጨረስሽውምና ለምን ወደዛ ትሄጃለሽ ስለሆነ በቃ ከፋኝ። ስለሆነም ለማንኛውም ምንም አይምጣ ተባለ። ምንም በ5000 ማመጣው ነው ለሲድኒ በ10000 ማመጣው ሚኒስቴር ነበሩ በወቅቱ በነገራችን ላይ በሲድኒ ውጤት መምጣት በጣም በቅንጅት ስለተሰራ ከፌዴሬሽኑ ጋር ከኦሎምፒክ ኮሚቴዎች ጋር ከወጣቶችና ስፖርት ጋር ጥሩ ቅንጅት ስለነበረ ያ ጥሩ ውጤት መጥቷል እና ምን አሉ አቶ መላኩ በቅርበት ልምምዳችን ይከታተሉ ነበር። ሁሉን ነገር ይከታተሉ ነበር። በየቀኑ ከአሰልጣኙ ጋር ይነጋገሩ ነበር። ምን እንዳነሰ ምን ማቅረብ እንዳለበት ምን ማድረግ እንዳለበት ይነጋገሩ ነበር እና ምን አሉ አቶ መላኩ ትምረት አታስጨምጣት። እሷ ማራቶን ከፈለገች ማራቶን 5000 ከፈለገች 5000 10000 ከፈለገች 10000 አሉ። እኔ ከቤተሰቤ ጋር ተማከርኩ 10000 መረጥ ተባለ 10000 መረጥኩኝ። አዛ እንግዲህ ያንን ውጤት ደግሜ እማመጣ በ10000 አልመሰለኝም ነበር። ምክንያቱም የዛሬ 8 ዓመት ነው በባርሴሎና ላይ ውጤት ያመጣሁት። የዛሬ 4 ዓመት አመለጠኝ። ከ8 ዓመት በኋላ ደግሞ ተመልሼ በዛ ፊልድ ውጤት ማመጣ ስላልመሰለኝ አንተ እንዳልከው ከወሊድ በኋላ በ2 ዓመት ከ1 ወር ነበረ። ከዛ በፊት ግን ትዝ ካለ እንትን ላይ ፖርቹጋል ላይ መስለኛል ክሮስ ካንትሪ አሸንፌ ነበር እና በጥሩ ውጤት ነበር በጥሩ አቋም ነበር ጃልሜዳ ማሸንፌ ክሮስ ካንትሪ ውጪ አሸነፍኩት እና ያ ሞራል ሆነ ምንም በማራቶን በ5000 በ10000 ማመጣው 10000 መረጥኩ። እግዚአብሔርም እንደምረድቶኝ ጥሩ ምንም አድርጌ ሲድኒን አሸነፍኩ ማለት ነው። ወደ ሲድኒ ኦሎምፒክ አትሌቶች ከመሄዳቸው ፊት የረጅም ርቀት ሯጮች ከዋናው አሰልጣኝ ወልደ መስቀል ኮስትሬ ጋራ ግብ ውስጥ ገብተው ነበር። ምክንያቱ ደግሞ ወደ ሲድኒ ዘግይተን እንሄዳለን አሁን መሄድ አለባችሁ በሚል ከአሰልጣኙ ጋር መግባባት አልቻሉም። ምክንያቱም ሁሉ ጊዜ እንግዲህ ያው ታውቃለህ ብዙ ጊዜ አንተ ከኛ ጋር እንትን ብለሃል ሙቀት ነው እኛ ጋር እንግዲህ እዚህ እንደምታየው ክረምት ነው። ይሄን ጊዜ ነው እንግዲህ ውድድር ነሐሴ ውስጥ ነው ሁሉ ጊዜ ማለት ነው። እንትን ደግሞ እንደውም ትንሽ ወደ መስከረም ገፋ ብሎ ነው የሲድኒና ሙቀቱ ያለልን እንትናችን ኃይላችንን ጨርሰዋል። አየሩም ሲቀየርብን ለምን እንትን እንላለን እንደዚህ ምናልባት ሳምንት ሲቀራን እንሂድ ምናምናል። በአጋጣሚ ሆኖ ደግሞ ሲድኒ አየሩ እንደኛ ሀገር ነበርና ያ ባይሆን ኖሮ እንትን እንል ነበር። ያ ነው ኮንዲሽናችን ይወርዳል። ለምንድን ነው ቀርመን የምንሄደው? እዚህ ቆይተን እዚህ ትሬኒንግ እንስራ። አይ ተመሳሳይ ስለሆነ ደግሞ እንትን አንደኛ ሀገሩ ሩቅ ስለሆነ የጉዞም ተጽዕኖ ስላለው እዛው ሄደን እዛው ልምምዳችን ብናደርግ ይሻላል። ያ ፋይናሊ ያው እሳቸው አሸንፉ። ቀደም ብለን እንደማለን ምናልባት 3 ሳምንት እንደዚህ ገደማ ሲቀረን መሰለኝ ይሄር ነው። የአትሌቲክስ ስፖርት ወርቃማ ዘመን የሲድኒ ኦሎምፒክ ነው ማለት ይቻላል። እንደውም ዳይመንድ ነበር መባል የነበረበት እና የወርቃማ ዘመን አትሌት ነበር የሚባለው። ምክንያቱም ሲድኒ አይተህ ከሆነ ውጤቱ ብቻ አይደለም ቅንጅቱ ራሱ ደስ ይላል። ከዝግጅት ጀምሮ ከዛ ከቆየንበት እንትን ጀምሮ እንደዛም ደግሞ ውጤት ከውጤት ጀምሮ እዚህ አቀባበላችን የፌደራል ብቻ ሳይሆን የክልሎቻችን ጨምሮ በጣም ደስ ነበር። ሁሉ ነገር ደስ ነበርና እሱ ጊዜ እንግዲህ ወደፊት አትሌቶቻችን እንዲያመጡና እኛም እንግዲህ የተሻለውን አስተዋጽኦ አድርገን ያ ውጤት እንዲመጣና ያ ቅንጅት እንዲመጣ ያው ሁላችንም ተስፋ እናደርጋለን ይመስለኛል አንተም ጭምር። ከሲድኒ ኦሎምፒክ ድል በኋላ የኢትዮጵያ ባንዲራ በዓለም አደባባይ ሲውለበለብ ደስታና ፈንጠዝያ እያለ ለቅሶ ምንድን ነበር? አየ ቅድም እንደነገርኩ ይሄን ፊልድ ወደዋለሁ ብዬ ነበረ። የዛሬ 8 ዓመት ነው ያሸነፍኩት። አትላንታ አመለጠኝ አልኩህ። በጣም ለእውነት ከሆነ ብዙ ብሮች ማገኝበት ውድድሮችን ትቼ ነበር ወደ ዝግጅት የገባሁት። ምክንያቱም አንደኛ ለሀገሬ ሕዝብ ቃል ገብቼ ነበር ውጤት ደግሜ እንደማመጣ። ስለሆነ ያንን ፊልድ ደግሜ በ8ኛው ዓመት አሸንፋለሁ ማላልኩም። ዞሮ እንግዲህ አንዳንድ ጊዜ ስትኖር
ሁሌ ተደላድለው አይደለም እንትን የምትለው ሁሉ ነገር ውስጥ የምታልፈውና ውጤት ላይ የምትደርሰው እና በተለይ ደግሞ እቺ እንግዲህ ትልቋ ባንዲራ ሁሉ ህዝብ መወዳት ህፃኑ ትልቁ ሽማግሌ ያረጉት መወዳት ሰም ደግሞ እዛ ጋር ስትታይ በክብር ሳን ቆመንት ስንል ያ ተደባልቆ አስለቀሰኝ ማለት ነው። ሁለተኛ ታስለቀሰኝ ነው። በአትሌቲክሱ ስፖርት ትልቅ ቦታ የሚሰጠው አንዱ የዓለም ሻምፒዮና ነው። ከሲድኒ ኦሎምፒክ በኋላ የኤድመንተኑ የዓለም ሻምፒዮናና የደራርቱ ቱሉ ትውስት ኤድመንተን ትዝ ይለኛልና ኤድመንተንም እንደዚሁ በጣም ዓለም ዋንጫ አላሸነፍኩም። ጉተንበርግ ላይ ሁለተኛ ነው የወጣሁት። በባርሴሎና በኋላ እና ስቱትጋርት ጋር ምናምን እንትን ታመሜ ነበር የቀረሁት እና ጉተንበርግ ላይ ደግሞ ሁለተኛ ወጣሁ። አቴንስ ላይም እንደዚሁ አሞኝ ኢቭን ማጣሪያውን እንኳን ሳላልፍ ነበረ። ትዝ ካለ ምናልባት ውዝግብ ነበረ እንደውም አስገድዶኝ ይዘውኝ ሄዶ ብዬ ደግሞ አልቅሼ ኃላፊዎች የተጠሩበት ጊዜ ነበረ። ኤድመንተን ካሉት ውድድር ጊዜዎች ሁሉ ሰዓቱ በጣም ወደ ኋላ የቀረበት ሰዓት ነበረ። እንትን ነበር ወደ 32 ቤት ነበር የገባነውና እሱንም ለማሸነፍ ደግሞ ዓለም ዋንጫ ለማሸነፍ በጣም ትልቅ ልምምድ አድርጌ ነበር። የሆነ ሆኖ ግን ለካ እኔ በሙሉ ጨርሻለሁ እንትን ኃይሌን ጨርሻለሁ በልምምድ እና እዛ ስደርስ ያው እንዳየኸው ተጠጋግተን እንትናል እኔና ብርሃኔ አንደኛና ሁለተኛ ወጣን። አንደኛና ሁለት እኔ ሁሉ ጊዜ እንግዲህ ጌጤ ስለምትከተለኝ ጌጤ መስላኝ ነበር። ለወትሮ ደግሞ ጌጤ የእንዱራንስ ሰው ናት፣ ፍጥነት ብዙ የላትም። ስለሆነም ከ400 ከተነሳን 200 ድረስ እንደዚህ ከሄድን ትንሽ ጋር ትሰጣለች ጌጤ። ዛሬ ጌጤ ጠነከረች ብዬ እንትን የጌጤ የብርሃኔን እጃየው ወይኔ ብርሃኔ ዛሬ ጌጤ መጣች ብዬ አሰብኩ። ዞሮ ዞሮ ክር ነው ይለየን፣ ክር ላይ ነበር የተለያየ ነውና ጫጫታ አልነበረም ያንን ጊዜ። ከዚህ አንድ ጋዜጠኛ አላውቅም የኢትዮጵያ ጋዜጠኛ ማን እንደሆነ እንዴት ነበረ ምናምን ሲባል ያው እኔም ምናልባት ታላቅ ስለሆንኩ አክብራኝ ይሆናል አልኩ። እሷም የእንጀራ ጉዳይ ነው አለች። ያኔ ጫጫታ አልነበረም። ጫጫታ ነበረው ሌላ ጊዜ አቴንስ ኦሎምፒክ ጊዜ ነው ያለው ማለት ነው። የ10,000 ሜትር በሴቶቹ የትውልድ ቅብብሎች ጥሩነሽ ጋር የቆመ ይመስላል። ደራርቱ ሳጥን የኢትዮጵያ ስፖርት ነው ምንድነው መሰረት ልንል የምንችለው ምናልባትም የባርሴሎና ውጤት ለኢትዮጵያ ሴት አትሌቶች አስተዋጽኦ አድርጓል፣ አናቃቅቷል። ከባርሴሎና በኋላ ደግሞ የፋጡማ ሮባ በማራቶን በማሸነፍ ደግሞ አነሳስቷል ሴቶቻችንን ሴት ልጆቻችንን ማለት እንችላለን እንጂ እኔ ለነ ዲባባ ቤተሰቦች መሰረት ነኝ ብዬ አላስብም። ደራርቱ ዛሬ እንግዲህ የምታያቸውን ሁሉ ሴቶች ሯጮቻችንን ወደዚህ ወደ ሩጫ እንዲሳቡ ያደረገች ቁጥር 1 ሴት አትሌት ነች ብል ማጋነን አይደለም። ለሴቶች ብቻ አይደለም ለሁላችንም ጥሩ አርአያ ሆናናል። ምክንያቱም ጥንካሬ፣ ጭካኔ እንደገና ደግሞ በውድድር ጊዜ የምታደርገው ኢፈርት ለዚህ ሁሉ ለኛ ትልቅ ምሳሌ የምትሆን ደራርቱ። በኢንተርናሽናል ውድድር ያለሽ የሜዳሊያ ብዛት ምን ያህል ይሆናል? አለ ግን ያው የሆነ አላስታውሰውም አለ። ደራርቱ ዘፈን ከመውደዷ በተለይ ጥሩ ድምጻዊ ነች። ስትዘፍን ኮለል ያለ ድምጽ ባለቤት ነች ትባያለሽ አልናት። ኦሮምኛ ዘፈን ወዳለሁ። ያው ዞሮ እንግዲህ ሀገር ቤት ስትኖር እኔ ብዙ ጊዜ እረኛ ነበርኩኝ። እረኛ ከብቶች ጋር ደግሞ ስትሄድ ያው ከልጆች ጋር ያው ጓደኞች ስላሉ ያው ትዘፍናለህ እና እንደዚሁም ደግሞ መባላለኛ ሀገር ያው ደግሞ ማለት ስራ አንድ ላይ መስራት ተቀናኝተህ የመስራት ማለት ነውና ስራም እንዲሄድልህ እንትን እንዳትል ያው ትዘፍናለህ። እንደማንኛውም አንድ የሀገር ቤት ሰው ልጅ ዘፈን ወደ ነበር። አሁን እንኳን እንግዲህ ያው መቼም እድሜ ሄዷል። ያው አሁን ከእንግዲህ ብዙም እንትን አይደለም። ኦሮምኛ ዘፈን እኔ በእንትን አይደለም እኮ በድምጽ አይደለም በድምጽ አይደለም። እውነቴን ነው በእውነት ኢቺሳ ይባላል፣ ረገዳ ይባላል። እንደዚህ በተግባር ማለት ውዝዋዜ ማለት ነው እንጂ እኔ በድምጽ
ያው የኛ የሀገራችን ዘፈን ሁሉም ምንጭም ያንቀሳቅሳል ያው ታውቃለህ ስለሆነም ያው እንደ ኦሪጂናል ባትሆንም ከማንኛውም ዘፈን ጋር ትንቀሳቀሳለህ እንጂ እንደው የተለየ ጥሩ ነኝ እዚህ ላይ የምለው ነገር የለኝም የትኛውን ዘፈን ነው ያው መርጥ እኔ ቴዲን ነው መርጥ ያው ለአንተ የካቴንስ መርስ የዘፈነውን ቴዲን መርጣለሁ የስፖርት ደስ ይለኛል እሱ ዘፈን ለኃይሌና ለነቀነሳ የዘፈነው ዘፈን Bibi Bikila is running without track shoes for the first time in Olympic history, the Ethiopian national anthem. مرقو شنيتونا قد عسيزو سندق عالما مردو لو وقناشين ما شلف كاقاتنما بسلف قمامينشي روجي لاروطاش تلقون امنت بنانت تلنال انقد يعيساتشو كبدني تجي لمكبات كبدني يوم يابات كبدني بعيني فلقو كبدني عصور فيتن بالفتن دلون عفقتال بالفتن وقتال وقني بالفتن امقات تقدم بالفتن عطي ولمي عنكم اللي عالمي عنكم اللي عالمي تلو مقعد صغير عالكل عالمي عالكل عالمي عالكل عالمي تلو مقعد صغير عالكل عالمي
እዮሃ ያገሬ ልጆች እዮሃ ኑ ልንቀፋችሁ እዮሃ በራሳን ፎቶ እዮሃ ለብሰን ባንዲራ እዮሃ ብለጻፍበት እዮሃ ታሪክ ተሰራ እልል በል ያገሬ ጎበዝ ልብዬ ውለታ ወርቅ አመጣሁላት ለክብሯ ስጦታ በኩራ ያዝና ባክር የባንዲራ ዘንግ ብር አመጣሁላት ለምዬ ማረግ እልል በል ያገሬ ጎበዝ ለምዬ ውለታ ወርቅ አመጣሁላት ለክብሯ ስጦታ ሸለመው አንበሳ ሰጠው ላዲሱ አንበሳ ይህች ባንዲራ አንበሳ ናት ትለኛ አንበሳ ዛሬ ማክበራት አንበሳ ቀናን ይገኛል Look at him go down the back straight and Ian, what a remarkable last lap we're seeing. Well, this is the new place of world distance running. Going to need some Akila. He swept all before him with a new world record both over 5 and 10,000 metres this year. Look at him come through. Here's the gold medal. ማለት የኦሎምፒክ ሻምፒዮኗ አትሌት ደራርቱ ቱሉ አሁን የኢትዮጵያ አትሌት ፌዴሬሽን ተቀዳሚ ምክትል ፕሬዝዳንት ነች። አትሌቲክሱስ ምን ይመስላል? አላቅም። አሁን እኔ የአትሌት አካባቢ ያለው ውጤት እንደዚህ በቋሚነት እንደዚህ ብዙ ዓለም እንዳንል ይዋዥቃ ነውና ስለዚህ ቋሚ ነው በቋሚነት አለ ይሄ የምንለው ነገር የለም። እንግዲህ አሁን እኔ የምገመግመው ምናልባትም ድሮ ትዝ ካለህ ለምሳሌ አሁን በወንዶች አካባቢ ብንሄድ ኃይልሻና አሴ በምሮጡበት ሰዓት ይብለ ወርቅ እንኳን በጠፋ ብር ይጠፋል ብር በጠፋ ነሐስ ይጠፋል ባል ነገር አለ። በቃውና በስሌ መሐልም እንደዚሁ የማያው መታቀው እና ድሮኛም በነበርንበት ሰዓት በደራርቱ በጌጤና በብራኒ መሐል የሆነ ነገር ይጠፋ ምን እንላለን። እንደገናም ደግሞ በጥሩዬና በነማሲ በኩልም ያለው እንደዚህ ወንድነ ገንዘብ ምን አልማዝን እንደዚህ እንላለን። እንደው የሆነ ነገር በቃ ኢትዮጵያ ተስፋ እንደዚህ እና አሁን በቋሚነት በቃ አይ ወርቁ በ5000 ወርቅ ከለ ያለ ሴት ከለ ያለች በቋሚነት ወንድ ለወርቅ ለብር እንደዚህ ብለን እንትን እናደርገው ነገር የለም። ያ ነገር ነው እንግዲህ አሁን ያው በቅርጅት የሚያስፈልገውና በቋሚነት እንደመጣ ሰው ተስፋ እንድኖረው አትሌቶችም ደግሞ ኮንፊደንስ እንድኖራቸው ያ እንድመጣ ስለሆነ አሁን እኔ ያለውን ውጤት ስገመግም ስለምዋዥቅ እንዲህ ነው ብዬ እኔ በእርግጠኝነት ምንነግርህ ነገር የለኝም። አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን በሻለቃ ኃይሌ ገብረስላሴ መመራት ከጀመረ ከ2 ዓመት በላይ ተቆጥሯል። ደራርቱ ቱሉ አትሌቲክሱ ወደ ተሻለ አቅጣጫ ሊሄድ ይችላል ብላ ነበር ከምርጫው በኋላ። አሁን የጠበቀችውን አግኝታለች ወይ? አላገኘሁም። ምክንያቱም ሁሉ ጊዜ ካራ መቅረት አለበት የምሮን ነገር ያዝነ ያን ስንጀምርም እናስቀረዋለን። ከዛ በነገራችን ላይ ከመመረጣቸው በፊት ብዙ ነገር ተነጋግረናል። ይሄን ነገር እንችላለን ወይ እንዴት ነው የምንሰራው እንዴት አድርገን ነው የምንሰራው ይሄ ነገር ሮሮውን የአትሌቶቹን የአሰልጣኞቹን ሁሉ ጊዜ ደግሞ ያለው ውዝግብ መቅረት እንዳለበት ያ ነገር እንችላለን ወይ ማድረግ እንችላለን ወይ ብለው ነገር ተነጋግረን እንችላለን ተባለ። ያው እንበጣን ከእንግዲህ መጀመሪያ ገሬና ኃይሌ መጡ። አሁን ደግሞ እኔም ተጨመርኩበት። ያንን ያለውን ነገር ተግባራዊ ለማድረግ ተግባራዊ ይሆናል። ያንን ነገር ቀርፈናል። የአትሌቱን ችግር ያሰልጣኙን ችግር ብቻ ፌዴሬሽን አካባቢ ያለውን ችግር ቀርፈናል የሚል ግምት የለኝም። አላቀም እንግዲህ እንዴት እንትን ማድረግ እንደምንችል እንዴት መቅረፍ እንደምንችል እስካሁን ግን ተቀርፏል። ያ ነገር በቃ አትሌቲክሱ ስላለፍ ይሄ የስፖርት ቤት የኢትዮጵያን ስፖርት በኢትዮጵያ አትሌቲክስ ህዝቡ እንደሚፈልገው ወይ አትሌቱ ወይ አሰልጣኙ እንደሚፈልገው ሄዷል የሚል ግምት የለኝም። ወደፊት እንግዲህ ብዙ መስራት የምጠበቅበት ይመስለኛል። ምክንያቱም እዚህ አካባቢ የሚሰሩ ሰዎች አማተር ናቸው። ሁሉም አማተር ነው። የራሱ ስራ ያለው ነው። ብዙ ጊዜ ያሌለው ነው። ስፖርት ደግሞ እንግዲህ ሁሌ የምለው ነው ራሱን የቻለ ሰዓት ያስፈልገዋል። ራሱን የቻለ ስራ ያስፈልገዋል። ምክንያቱም አንድ ተቋም ነው። አንድ የሀገር
ገጽታ ነው። ስለዚህ ለዚህ ደግሞ ይሄንን ለመገንባት ይሄንን ለማሳደግ የህዝቡን መልስ ለመመለስ ስፖርታችን አትሌቲክሳችን ለማሳደግ በተለይ ደግሞ ኢትዮጵያ አትሌቲክስ ብቻ ሳይሆን ስፖርቱንም ለማሳደግ ትልቅ ስራ ያስፈልጋልና ትልቅ የቤት ስራ እኔ ያለብን ይመስለኛል። ምክንያቱም እዛ ጋር ስንመጣ ለህዝቡም ቃል ገብተን ለራሳችን ቃል ገብተን ትልቅ ስራ እንሰራለን ብለን የመጣ ነውና ያንን ስራ ያለውን ያሰብነውን ያሳካና አይመስለኝምና ምናልባት ጓደኞቼ ከኔ የተለየ ሀሳብ ይኖራቸዋል። በኔ ግምት ግን ያንን ነገር ያረግን ግቡ ጋር ይደርስ ነው። ኢትዮጵያ አትሌቲክስ ፌዴሬሽን ፍትሃዊነት፣ ተጠያቂነትና ግልጽነት ያለው አሰራር ላይ ቁመናው ምን ይመስላል? ውዝግቦች ነገርኩ ውዝግቦች አይጠፉምና ይሄን ምናልባት በህግ ማዕቀፎች ምናልባት የተቋሙ ውዴታና ግዴታ እንደዚሁም ደግሞ የስፖርቱ የአትሌቶችም እንደዚህ ውዴታና ግዴታ የአሰልጣኞችም ብቻ የእያንዳንዱ ውዴታና ግዴታ በህግ ማዕቀፍ ውስጥ ገብቶ ካልታየ በስተቀር አላውቅም። አሳለፍነው 2010 ለደራርቱ ቱሉ እንዴት ነበር? 2010 ምንም አይልም። አስደሳች ነገርም ብዙ ያልነበረው ወደዚህ ደግሞ ጥሩ እንትን የሚሰጡ ተስፋ የሚሰጡ ነገሮች አሉ። ምናልባት ግማሽ ሆነ ይችላል 2010 ምናልባትም የአንድ 2010 ምናልባት እኮ እንደ ግለሰብ ስኬት ሊሆን ይችላል። ግን አንተ አመቱን የምትገመግመው እንደ ሀገር እንደ ህዝብ ነው እንጂ የምትገመግመው እንደ ግለሰብ አይደለም የምትገመግመው። ስለዚህ እንደ ሀገር ስትገመግመው ብዙ አስከፊ ነገሮች ያለፉበት ከአመት ግማሽ ወደዚህ ደግሞ ጥሩ እይታዎች ሀገር ተስፋዎች የተገኙበት ነው እንጂ ምንም ቢሆን አንተ እንደ ግልህ ልታየው አትችልም። እንደ ግልህ ምናልባትም ሁሉ ጊዜ አመቱን ሙሉ በደስታ አሳልፈ ሊሆን ይችላል፣ አመቱን ሙሉ በስራ አሳልፈ ሊሆን ይችላል፣ በአመቱን ሙሉ ደግሞ በእረፍት አሳልፈ ሊሆን ይችላል። እንደ ግል ሳይሆን ማየት ያለብህ እንደ ሀገር ነው የምናየው፣ እንደ ህዝብ ነው የምታየው። ስለሆነም ብቻህን አይደለም አንተ ደስታን መቀበል ያለብህ መካፈል ያለብህ፣ ብቻህን አይደለም ያንተ እድገት ማየት ያለብህ፣ እንደ ሀገር እንደ ህዝብ ነው ማየት ያለብህና ያንን ነው መደመር 2010ን ብዙም ባንሰራ እንግዲህ 2011ን የበኩላችንን እንግዲህ የተደመረ ስትደመር አስተዋጽኦ ማድረግ አለብህ። አስተዋጽኦ ደግሞ የምታረገው ደግሞ ባለበት ቦታ ነው፣ በተመደብክበት ቦታ ነው። ስለዚህ ያንዳንዳችን የምትጠበቅብንን አስተዋጽኦ እንግዲህ አድርገን ነው መደመር ያለብን እንጂ መደመሩም ብቻ ሳይሆን ተግባራም አብራ ትምጣና አብራ ስትመጣ እንግዲህ ያ ሁሉም ባለበት ሀገሪቷም ህዝቡም ተስፋ ኖረዋል ብዬ ገምታለሁ። የአዲሱ ዓመት እንኳን አደረሳችሁ መልእክት ለአዲሱ ዓመት እንግዲህ እግዚአብሔር ለዛ ለአዲሱ ዓመት ሁላችንም ያሸጋግረን እላለሁ። ለመላ ቤተሰቤ ለሚወደኝና ለሚያከብረኝ የኢትዮጵያ ህዝብ እንደዚህም ደግሞ እኔም ለሚወዳቸውና ለማከብራቸው የኢትዮጵያ ህዝብ 2011 ለሁላችንም የደስታ የጥሩ ጊዜ ብልጽግና የጤና የፍቅር የአንድነት መደመሩም በትክክል የመደመር ጊዜ ይሁንልን እላለሁ። በአጠቃላይ ሀገራችን እንግዲህ ለምታ አድጋ ሁሉ ነገር ቀርቶ በፍቅር የምንኖርበት እንግዲህ ጊዜ እንዲሆንልን ምኞቴ ነው። ለዚህም ደግሞ የኢትዮጵያ ስፖርትም ያሉት መደናቀፎች ጥሩ ሆኖ መሰናክሎች ጠፍተው እኛም ደግሞ በርትተን ለሀገራችን ስፖርት ጠንክረን እንድንሰራና የወርቃማ ጊዜዎች አትሌቶች የምናመጣበት ጊዜ እንዲሆንልን ከልቤ እመኛለሁ ማለት ነው። There, Getewami even more comfortable. Deraartu Tulu keeping up with Getewami. And Tekla Orope in 5th position. Looks like she's slackening the pace here. Sally Barsosi and Alice Timberlil absolutely left behind. Tekla Orope of Kenya lapping her on counterpart. Tulu who goes for it. Look at Getewami's pace now. And then Sonia O'Sullivan, Fernando Ribeiro of Portugal. Tekla Orope totally left out of it. It's a sprint finish between the two Ethiopian runners. Leaving Getewami behind. Fernando Ribeiro is farther behind. Paula Radcliffe in 4th. Tekla Orope suddenly losing pace. And a good 60 meters in between Deraartu Tulu and Getewami. But gold to Ethiopia, silver to Ethiopia, a new Olympic record as well. 30
0.17.49. And Tekla Narope of Kenya losing pace at that point when she looked very, very strong. Ethiopia with the gold and the silver. That's your Olympic champion with a new Olympic record.